ወይዘሮ ዛህራ እንግዲህ ቤሊልና አቶ አምናንን እንድጠራ ነግራት ነበረ። ቤሊልም እንዴት ሄዳለሁ ማለትም እኔ እንደዛ አይነት ነገር አድርጋለች እያሉኝ ወደ ክፍላቸው ብሄድ ደግሞ ከባድ ነው የሚሆነው። ግድ የለሽም አንቺ መጥተሽ ከሆነ እውነት ነው የሚመስላቸው። ስለዚህ ምንም እንዳላደረገ ሰው ወይ ደግሞ ይሄ ነገር ላንቺ ምንም እንዳልሆነ ማሳየት አለብሽ። ስለዚህ ሄደሽ ሁላቸውም እንደ ቁርስ ጥሪያቸው ብላ ወይዘሮ ዛህራ እንግዲህ ቤሊል ልኳት ነበረ። ቤሊል መጀመሪያ ላይ የሄደችው ወደ አቶ አምናን ክፍል ነበረ። ስትሄድ እንግዲህ በፍጹም ያልጠበቀችው ነገር ነው ያገኘችው። ጄሪ እና አቶ አምናን በአንድ ላይ ተኝተው ነበር ማለት ነው። በጣም የደነገጠችው ጄሪ ምንድን ነው ቤሊ ምን ፈልገሽ ነው? አይ እንደተለመደው ቁርስ ብሎ ልላችሁ ፈልጌ ነው። እሺ እሺ እንመጣለን። አቶ አምናን እንግዲህ እንዴ አንቺ ቆይ ከባለትዳሮች ክፍል በዚህ ሰዓት ምን ታደርጊያለሽ? አይደለም እኮ ውዴ ለቁርስ ልጠራ መታ ነው እንደዛ ከሆነ አሁን ሰምተንሻል ከዚህ ሂጂ ብሎ እንግዲህ አድናንም ቤቢን ለማናደድ እንደዛ ተናግሮታል ማለት ነው። እሷ ምሽ ብላ ነው የወጣችው። ጄሪ እንግዲህ አምናንን አስክራዋለች ማለት ነው። አስክራ ወይ ደግሞ የእንቅልፍ መድኃኒት ብቻ የሆነ የሚያሰክር ነገር ጨምራበት ነው ከመጠጥ። እንዴት እንደዚህ ሊሆን ይችላል? እኔ እንደዚህ ልሰክር አልችልም። እንዴ ምን ማለት ነው አምና? እኔ ራሱ እንደዚህ በዚህ ፍጥነት እንዲሆን አልፈልግም ነበረ ግን አንተ ምንም ሁለታችንን በጣም ሰክረን ነበር እያለች እንግዲህ ያስመሰለች ነበረ። እሱም በጣም ነው የተናደደው እንደዛ በመሆኑ። ምክንያቱም ከጄሪ ጋር እንደዚያ ነገር እንዲኖረው አይፈልግም። ግን እሷ እንደምንም ብላ ሀሳቧን አሳክታለች ማለት ነው። በመጠጥ ሰክሮ ከእሷ ጋር እንዲተኛ አድርጋለች። ቤሊም ደግሞ በዛ ነገር በጣም ነው ያዘነችው። ወደ ወይዘሮ ዛህራ ሂዳ እያለቀሰች ነበረ። አምናን በእኔ ምክንያት የማይሆን ነገር ውስጥ እየገባ ነው። ማለትም ይህን ሁሉ ነገር የሚያደርገው በንዴት ውስጥ ነው። አይ የኔ ልጅ አቶ አምናን እኮ ልጅ አይደለም። ስለዚህ የሚያደርገውን ነገር ያውቃ። ምንም አትሰቢ። የእውነቴን ነው የምልሽ እናቴ ዛህራ፣ እሱ እኔን ለማስቀናት ብሎ ነው እንደዚህ አይነት ነገር ውስጥ የማያስፈልግ ነገር ውስጥ እየገባ ነው። በጣም እየፈራው ነው እያለቻት ነበር ለወይዘሮ ዛህራ። ሜሪ እንግዲህ በጣም ደስ ብሏት ወደ ሜርሲን ሄዳ በቃ ሆነ ማለት ነው። አዎ በቅርቡ የልጅ እናት ሆናለሁ፣ አንቺን ደግሞ አክስት አደርግሻለሁ እያለቻት ነበረ። ምንድን ነው እንደዚህ መቸኮል? ልትፈለፊያቸው ነው እንዴ? አዎ ካስፈለገም እንደዛ ማድረግ ይቻላል። እኔ እኮ ነኝ። ምን ትመስላለች ደግሞ ወይ ሜርሲን ከዚች እንደምትለይ ራሱ ራሽን ማየት አለብሽ። እንደው ሰው ከፊትም ከኋላም አንድ ይሆናል እያለቻት ነበር ጄሪ ማለት ነበር ውስጧ። እንግዲህ ጄሪ እና ሜርሲን በጣም ይዋደዳሉ። ማለትም አንድ አይነት ስራ ነው የሚሰሩትኝ። ምክንያቱም ሜርሲን ከዚህ በፊት ጄሪውን መጥፎ ስራ ስላሰራቻት ማለት ነው የአምናን እናት እንድትመርዛት ያደረገችው እሷ ናትኝ። አምናን እንግዲህ እሷን ለማናደድ ብሎ አሁንም ሌላ ነገር እያደረገ ይገኛል። ቁርሱ ሁሉ ቀርቦ ወንበር ባዶ ሆኖ ሲያዩ እያዘነ ነበር እና ይኸው ቁርስ ቀርቦ ጨርሻለሁ፣ ሌላ የምትፈልጉት ነገር አለ? መልካም ቁርስ ብላ ስትሄድ ቆይ እኛ ጋት ወይም እንዴ ውዴ እያልቻት ነበር ሜርሲ። አይ አላስፈለገኝም፣ መብላት አልፈለግኩም። እሺ አቶ አምናንም እንግዲህ ለቤሊን ማለት ነው ዛሬ እኔና ጄሪ ቀለበት እናስራለን፣ ስለዚህ ቤት ሁሉ ይጸዳ፣ ምግቦቹም ይዘጋጁ ብሎ ሲያዛት እሺ ብላን ሄደችው ማለት ነው። በንዴት ተነሳስቶ እንግዲህ ቀለበት ለማሰር አስቧል። ለእናቱ ሄዶ እየነገራት ነበረ፣ ላገባ ነው ምናምን እያላት ነበር እና እሷም እንግዲህ እንዴት በዚህ ፍጥነት ይሆናል ማለት መቼ ሚስት መርጣ ነው እያለችው እየጠየቀችው ነበረ። አይ እናቴ መርጫለሁ፣ ማገባው ጄሪ ነው። ጄሪ ደግሞ ማናት? ወይ ለካ አንቺ ደግሞ አታስታውሽም፣ ረስተሻታል። ብቻ አታስቢ እናቴ፣ ለእኔ የሚሆነ ነገር እኔ ያውቃለሁኝ እና ደግሞ እኔ የህፃን ልጅ አይደለሁም። ስለዚህ ስለ እኔ አታስቢ። አይ እንደው እኔ ድኜ በጣም በትልቁ ደግሽ ባጋባ ደስ ይለኝ ነበረ። ምንም አይነት ድግስ አያስፈልግም። እኛ ለምንጋባው የሰው ጋጋታ አያስፈልግም። ስለዚህ የቤት ዝግጅት ትንሽ የዝግጅት ብቻ ነው የምናደርገው ብሎ እንግዲህ ለእናቱ ነግሯታል። ጄሪ ደግሞ እንደዛ ሲላትም በጣም ነው የተናደደችው። እንዴ ለምንድን ነው ለሰርጋችን ሰው ማንጠራው? ለምን እንደዚህ ይሆናል? ይኸውልሽ እኔ ስላልፈለግኩ ነው ሲላትም ምን ማለት እናቴ ስለታመመች እንደዚህ አይነት ግርግር አልፈልግም፣ እናቴ ትጨነቅብኛለች። ትንሽ የቤተሰብ እራት ብቻ ነው የምናደርገው። ስለዚህ ምንም የሚያስቆጣ ነገር የለም። አይ በቃ እሺ ምንድን ነው የምትለብሰው ዛሬ? አይ እኔ ምንም አይነት ልብስ አልለብስም፣ ማለትም ሱፍ አልለብስም፣ ዝም ብዬ ልብስ ነው የምለብሰው። አንቺ ግን እንደፈለግሽ መልበስ ትችያለሽ ብሎ ነው ምክንያት። እንዴ አምናን ግን በእኔና ባንተ ነገር ደስተኛ ነው ማለት በፍቅራችን ደስተኛ ነው ወይ? አንድ ጥያቄ አለ እንዴ ልጠይቅ ያልሽው። ስለዚህ በቃ ጥያቄሽን ጨርሰሻል። እሺ በቃ ግን አንለያየም እያለሽ ነበር ማለት ነው። ያው በስተመጨረሻ ጄሪ እና አምናን መለያየታቸው አይቀርም።
እሷ ግን በቃ ለጊዜው ደስ ብሏታል። አይ ይዘገያል እንጂ አህያ የጅብ ያለችው ለካ ቤልን እንደዚህ አይነት ነገር ታይቷት ነው እያለች ነበረ። አምናን እንግዲህ ጄሪ ጋር የሆነው ቤሊልን ለማናደድ ነው እንጂ እውነትም ጄሪን ወዷት እና መርጧት አይደለም። እሷ ግን እንደዛ ነው የመሰላትኝ። እውነት ለመናገር እሷ እንደዚህ የሆነችው ባደረገችው ተንኮልና ክፋት ነው። ማለትም ከአምናን ጋር የሆነችው እያንዳንዷ ባደረገቻቸው ተንኮል ነው። ከዚህ በፊት እንግዲህ ከአምናን ጋር ለማጣላት ቤሊንና አምናን ለማጣላት እሷና ወይዘሮ ሜርሲ ብዙ ነገር ሰርተዋል። እንዲሁም ቤሊን ማለት ነው ራሷን ስታ አንስቷትኝ ከዛ ራሷን የሳተችው አውቃ ነው አንተን ለማማለል ብላ ነው እንጂ ራሷን ስታ አይደለም ብለው ከዚህ በፊት አስመሰብ ብለው አጣልተውት ግን ወዳው እሺ ትቶት ማለት ነው በጣም ስለሚወዳትኝ ያን ነገር ረሱት አንድ ላይ ሆኖ ተስማምተው ነበረ። በመሀል እንግዲህ ወይዘሮ ሜርሲ የወይዘሮ ሰማል መድኃኒት እንድትመርዘው አደረገች ለጄሪ ማለት ነው። የመረዘችው ጄሪ ናትኝ ግን መድኃኒቱን ያመጣችላትኝ ቤሊን ስለሆነች የተጠረጠረችው ቤሊና ማለት ነው። ደግሞ ወደ አምናን በመሄድ ይህን ልጅ አምናን እባክህን አንድ ነገር ልንገረህ፣ መቼስ እኔ ልጅ እናት እሆናለሁ። ስለዚህ አንድ ነገር ልነግርህ ፈልጌ ነበረ። እባክህን እንደው ቤሊን እኔ በፈለግከው ነገር እምልልሃለሁ። ቤሊን የእናትህን መድኃኒት በፍጹም አልመረዘችውም። እንዴ ወይዘሮ ዛራ እኔ ህፃን ልጅ አይደለሁም። ስለዚህ ስለ እሷ ጉዳይ ደግሞ አይመለከትሽም። አይ እኔ እኮ እሷ ባላደረገችው ነገር እንደዚህ እየሆነች ሳይ በጣም ከፋኝ እኮ። ከከፋሽ ከዚህ ቤት ውልቅ ማለት ትችላለሽ ሻንጣሽን ይዘሽ እና ደግሞ ለቢሌን የምትደረቢ ከሆነ በጣም ከባድ ነው በማለት እንግዲህ አቶ አምናን ተናግሯት ሄዷል ማለት ነው። ወይዘሮ ዛራ የሌባ ምስክር አይጥ ምናምን እያለች እንግዲህ ወይዘሮ ሜርሲን ማለት ነው እየተረተችባት ነበር ወይዘሮ ዛራ ላይ። ይህ ሁሉ ስራ እንግዲህ የወይዘሮ ሜርሲን ነው። ያው በስተ መጨረሻ መታወቁ አይቀርም። ግን ይህን ነገር አምናን ያወቀ ቀን እሷንም ሆነ ጄሪንም ሆነ ሜርሲን አይለቃቸውም ማለት ነው። እነሱ ናቸው ይህን ሁሉ ተንኮል የሚሰሩትኝ። ግን ጄሪ እኔ አይደለሁም ሜርሲ ናትኝ ብትል ቪዲዮ ይዛባታል ወይዘሮ ሜርሲ ማለት ነው። ሄደሽ መድኃኒቱን ቀይሩ ብላለች ጄሪ ስትነግራትኝ መድኃኒቱን እየቀየረችው የሚያሳይ ቪዲዮ ቀርጻታለች። ይህን ነገር ደግሞ ጄሪ አታውቅም ማለት ነው። እንደ ድንገት እንኳ ጄሪ ላቶ አምናን ብትነግረው በቃ ይህን ቪዲዮ አሳያለሁ ብላ አስባ ነው ሜርሲን ነገር የያዘችባትኝ። ለጊዜው ያው ፍቅር ስለሆነ ምንም አይነት ነገር የለም። ከአምናን ጋር እንድትሆንም ያገዘቻት እሷ ናት። ብዙ ተንኮል እንድትሰራ ያደረገቻት ሜርሲን ስለሆነች ማለት ነው። በቃ እንደውም እሺ አምናን ምን እንዳደርግልኝ ትፈልጋለች ስትለው በቃ እናቴን ተንከባከብልኝ አላት። ከእንግዲህ በኋላ ቆይ የት ቆይተሽ ነው ሜርሲን ስትላትኝ፣ ወይ ከዛች አሮጊት ጋር ቆይቼ ነው። አይ እንደሱ አማችን እንደሱ አትናገረት። ምን ብቻ እንደሱ ለእሷ እየተደረሽ ባልሆነ። አዎ አምናን እኮ እናቴን ተንከባከብልኝ ብሎኛል። ስለዚህ ምንም ቢሆን ደግሞ አማች ናትኝ። ከእንግዲህ በኋላ እንደሱ እንድትናገረት አልፈልግም ስትላት፣ ኧረ እንደዛ ነው። አዎ እንግዲህ በኋላ ዛሬ እንግዲህ ቀለበት ላደርግ ነው ማለትም ሰርጌም ነው ቀለበቴን ነው እና በጣም ደስ ብሎኛል። ይህ ሁሉ ደግሞ የሆነው በአንቺም ድጋፍ ጭምር ነው እያለቻት ነበር ጄሪ። አዎ በጣም ደስ ይላል፣ እኔም ደስ ብሎኛል። በይ እንግዲህ ጥሩ ዝግጅት ይሆንልሽ ብላ ነው ታት ሄደችው ማለት ነው። ቤሊን ደግሞ በዚህ በኩል አዝና ተቀምጣ ነበር ደረጃው ላይ። አቶ አምናን ሲወጣ እንደ በፊት የምሸውጅ እንዳይመስልሽ፣ አታስብ፣ እኔም አንተን ለመሸወድ አልሞክርም፣ በቃ አትፈታተኝ ብሎ ነው እንግዲህ አቶ አምናን በንዴት የተናገራት ማለት ነው። ዝግጅቱ እንግዲህ ደስ በሚል ሁኔታ ተዘጋጅቶ ግን የአቶ አምናን ጓደኛ መጥቶ ነበር ነው እሱና ቤሊን ከአንድ ቦታ ነው ተቀምጠ ነበር እና አቶ አምናን የሚያዩ እነሱን ብቻ ነው ማለት ቤሊን ብቻ ነው የሚያዩ። እሷ ደግሞ ዘወር ብላ ስታይ ወደ ሌላ ቦታ ለመዞር ይሞክራል። ግን ቤሊን አቶ አምናን ይህን ሁሉ ነገር የሚያደርገው በንዴትና ወይ ደግሞ እሷን ለማስቀናት እንደሆነ ታውቃለች ማለት ነው። ሲጨፍሩ ምናምን የሚያዩ ሁሉ ቤሊንን ብቻ ነበር። በቃ አይኑ የሚያዩ ቤሊንን ነው እንጂ ጄሪን ዞር ብሎ ራሱ አያያትም። ሲፈን ደግሞ ከወይዘሮ ሰማል ጋር እያወራች ነበረ። ወይዘሮ ሰማል እንድታስታውስ እየረዳቻት ነበር። ምክንያቱም አምናን ሰዎች ከእንግዲህ በኋላ ለእናቴ የሚያስታውሳትን ነገር አውሯትም ማለት የድሮ ነገሮች እያነሳቸው አናግሯትም፣ ምናልባት ለማስታወት ይረዳት ይችላል ብሎ ሲነግራቸው ወይዘሮ ሜርሲን በቃ እንደዛ ከሆነማ እኔ በተቃራኒ ነው የምሰራላት ማለትም እንዳታስታውስ ነው ማደርጋትኝ እያለች ነበረ። ያን ነገር ደግሞ አምናን አያውቅም። ግን ሲፈን አንዳንድ ነገሮችን እየጠየቀቻት ነበረ። እስኪ ስለ ድሮ ህይወትሽ ንገሪኝ፣ የት ነው የኖርሽው? አምናን ሴት ነው የተወለደው? እባክሽን ስለ ማለቴ እኔ ብዙ ቦታ ኑር ያለውኝ ስለ አምናን አባት ደግሞ አጠይቄ ብላ በጣም ነው የተናደደችው ማለት ነው ወይዘሮ ሰማል።
እንዴ ለምንድነው እንደሱ የደነገጥሽው? እኔ እኮ በጨዋታ መሀል እንጫወት ብዬ ነው እንጂ ያነሳሁት ለሌላ ነገር አይደለም። አንቺ ላናድሽ ፈልጌ አልነበረም። ደግሞ እንድትነግሪኝ ቃል ገብተሽልኝ ነበረ። አይ እኔ ይህን በፍጹም ልነግርሽ አልችልም ነው ያለችው ወይዘሮ ሰማል። ሲፈን እንግዲህ ሚስጥር ራሱ ለማውጣት እየሞከረች ትገኛለች። ምክንያቱም ወይዘሮ ሰማል የድሮውን ስለምታስታውስ፣ የማታስታውሰው ቅርብ ጊዜ የሆነውን ብቻ ነው እንጂ የድሮውን የሆኑትን ነገሮች በሙሉ ታስታውሳለች ማለት ነው። እንግዲህ አንዳንድ ጥያቄዎችን የጠየቀቻት እያለ ጄሪ በመሀል መታ እንዴ ሲፈን እፈልግሻለሁኝ ጄሪ ማለት አንቺ ነሽ እያለቻት ነበር ወይዘሮ ሰማል። አዎ ማቼ እኔ ነኝ የልጅሽ ሚስት እኔ ነኝ እያለቻት ነበር። ሲፈን ግን በመሀል ወይዘሮ ሰማል ያለቻት ነገር አስደንግጧታል። ምን እንዳለቻት ያው ከእኔ ቤት የሆነች ሰራተኛ ተቀጥራ ትሰራ ነበረ ብላ ነገራት። በዛ ነገር በጣም የደነገጠችው እና ፈዛ ነበር ሁሉ። ጄሪ ስትጠራትኝ አልሰማቻትም፣ ግን ምን እንዳለቻት ወይ ደግሞ ሰራተኛይቱ ለወይዘሮ ሲፈን ምኗ እንደሆነች አይታወቅም። ግን ብዙ ነገር ለማውጣታት እየሞከረች ነው በእሷ ዘንድ ለመወደድ። ምክንያቱም እንደውም እኔ ያንቺ የቅርብ ሰው ነኝ፣ አንቺ ወይዘሮ ሜርሲን እንድከታተልልሽ እየቀጠርሽኝ ሰው ነኝ እና ሜርሲ ያንቺ ክፉ ጥላት ናትኝ። እንዴ አንቺ እኔ ቅርብ ሰው ከሆንሽ ለምንድን ነው አምናን ያልመረጥሽ? ያው አምናና ጄሪ ስለተግባቡ ነው። ስለዚህ እኔ ናች ከእንግዲህ በኋላ ሚስጥረኛሞች ነን። አንቺ የምትፈልጊው ነገር ንገሪኝ፣ እንዳረገልሽ የምትፈልጊው ነገር ካለ ንገሪኝ፣ ምክንያቱም እኔ ያንቺ የቅርብ ሰው ነኝ ብላ እንግዲህ እየነገረቻት ነበረ። ጄሪ ደግሞ ነይ ቶሎ ልብስ ምረጭልኝ ብላ እያስመረጠቻት ነበር ማለት ነው ሜርሲንን ማለት ሲፈን ደግሞ በጣም ወይዘሮ ሰማል ባለቻት ነገር ተረብሻለች። እንደምንም ነው እንግዲህ ራቱ ተዘጋጅቶ እየጨፈሩ ምናምን እያለ በር ተቆርቁሮ ቤል ልታመጣ ሄዳ ነበረ እና በሩን ስትከፍቶ ምንም አይነት ነገር የለም፣ ግን ትልቅ ክርቶን ላይ ያገኘችው ማለት ነው። አቶ አምናን ይሄ ነገር የመጣልህ አንተ ነው? ማን የላከው? እኔ አላውቅም፣ በር ላይ ነው ያገኘሁት። በሩን ስከፍተው ግን ማንም አልነበረም። እሺ በቃ ወዲ አምጪ እንክፈተው ብላም ጄሪ ናት እንግዲህ የከፈተችው። ስትከፍተው እንግዲህ የተገኘው ከውስጡ በጣም የሚያስደነግጥና የሚያስፈራ ነገር ነው ማለት ነው። ጄሪ በጣም እየተንቀጠቀጠች ነበር። አንዴ አቶ አምናንን ታያለች፣ አንዴ ቤልን ታያለች። በጣም ፈርታ ነበረ። እኔ ግን የመሰለኝ ያች ወይዘሮ ሜርሲ ማለት ነው የእሷን ጉዞ ደግሞ እሷ ስትመርዝ ያለውን መድኃኒት ስትመርዝ ያለውን ቪዲዮ ምናምን ብቻ የሆነ እሷን የሚያስደነግጥ ነገር መስሎኝ ነበረ፣ ግን አይደለም። ከዛ ከቦክስ ውስጥ የተገኘው የሰው እጅ ነው ማለት ነው። ያ ማለት እንግዲህ አቶ አምናን የግል ጠላት አለው ማለት ነው። የግል ጥላቸው ደግሞ እንደዚህ ቀለበት እንደሚያስር ያወቀ ሰው አለ። ለዛ ነው እንደዚያ ነገር በሰርጉ ቀን ወይ ደግሞ በቀለበቱ ቀን የተላከለት። ግን ያመጣችው ደግሞ ቤሊነት አሁንም ወደ ቤሊን እንዳይዞር እንፈራለን። ምክንያቱም ሁሉ ነገር እሷ ስለሆነች የምታመጣው፣ ግን የሚያደርጉት ደግሞ ሌላ ሰዎች ናቸው። ከዚህ በፊትም ወደ እሷ እያማሃኙትኝ ጄሪ በመረዘችው ነው አንቺ መርዘሻዋን ተብላ ተጠየቀችው ማለት ነው። ቤሊ ደግሞ ምን የምታውቀው ነገር የለም። እባክን አምናን እመነኝ፣ እኔ አንተን እናት ምንም ነገር አላደረግኳትም። እኔ እናትን አልመረዝኳትም። በፍጹም አላምንሽም። ቆይ አንቺ ከእናቴ ምንድን ነው የምትፈልጊው? እናቴን ገለሽ ከኔ ጋር መሆን አይደል የምትፈልጊው? ይላት ነበረ። እንደውም በተቃራኒው ወይዘሮ ሰማል ቤሊንን በጣም ነው የወደደቻት። ሌሎቹ በአለባበስ ቆንጆ ሊሆኑ ይችላሉ፣ አለባበስ ይችላሉ፣ ግን እንደ ቤሊን አይሆንም። ቤሊን በጣም ጨዋና ስነ ስርዓት ያላት ልጅ ናት። ሚስት መሆን የምትችለው ቤሊን ናት እያለች ነበረ። ግን ልጅ ለምን ጄሪ እንደመረጠ አላቅም። ግን ጄሪና ሜርሲ ማለት ነው ተንኮል እየሰሩ ነው። በተንኮላቸው ነው የተመረጠችው። ጄሪ የተመረጠችው በሰራችው ተንኮል ነው። ምክንያቱም አቶ አምናንና ቤሊን እያጣለቻቸው ስለነበር ማለት ነው በምሰራቸው ስራዎች። ውሸት ሲደጋገም እውነት ይመስላል እንደሚባለው እነሱ በተንኮላቸው እንግዲህ ተመራጭ ሆነዋል ማለት ነው። ሲፈን ራሱ ስላልተመረጠች በጣም ተናዳለች። ከዚህ በፊት እንደውም ቤሊን ወይዘሮ ሰማለት መርሳት አትችልም። ይህን ነገር ያደረጉት ወይ ጄሪ ናት ወይ ደግሞ ሜርሲ ናትኝ። ከሁለታቸው አንዳቸው ናቸው ይህን ነገር ሊያደርጉት የሚችሉት እያለች ነበረ። እንዲሁም ደግሞ ምክንያቱም ወይዘሮ ሰማል ከዚህ በፊት ሜርሲ የኔ ቀንደኛ ጠላት ናት ብላ ነግራት ስለነበረ በዛ ምክንያት በቃ እሷም ትሆናለች ወይ ደግሞ ጄሪም ልትሆን ትችላለች። ግን ጄሪ ይህን ነገር የምታደርግበት ምክንያት ምንም የለም። ምክንያቱም ወይዘሮ ሰማል ልጇ የመረጠውን እንዲያገባ ነው እንጂ እሷ አስገድዳ ልታጋባው አትችልም። እንዲሁም 3 ሴቶች ያመጣቸው እንዲመርጥላት ነው። ግን ለእሷ ደስ የሚላት የነበረው ቤሊን ቢመርጥላት ነው። ሌሎቹ ባለባበስ ቆንጆ ናቸው፣ ግን ደግሞ ስርዓት የሚባል ነገር የላቸውም። በጣም ዘልዛሎች ናቸው፣ ለትዳር አይሆኑም። ቤሊን ግን በጣም እውነተኛ ሴት ናት እያለች ነበረ። አቶ አምናን ግን የመሰለው እንደዚህ አይደለም። በቃ እናቴ ስላልወደደችሽ እና ከኔ ጋር መሆን ስላልቻልሽ ነው እናቴን መርዘሽ ልትገለት ያሰብሽው ብሎ ነው የጠየቃት ማለት ነው። ግን እሱ ሲጀመር እሱ አይደለችም የቀረበችው፣ አለማስተዋል ነው እንጂ እዚህ ላይ
አቶ አምናን እየቀረበችው ቤሊን አይደለችም፣ እራሱ ነው የጠየቃት። ጓደኛ ሁኚ ብሎ ከክፍሏ ድረስ መጥቶ እየጠየቃት እራሱ ነው። ግን ይህን ሁሉ ነገር አላሰበም። ግን እኮ ራሴን የሚቀረቧት እንዴት እንደዛ አደርጋለች ብሎ ማሰብ ይችል ነበረ። ያው እኛ ሰዎች የተነገርን ነገር ቶሎ ብለን ስለምናምን ነው እንጂ እንግዲህ መድኃኒቱን ያመጣችው መድኃኒቱን እየሰጠቻትኝ ቤሊ ናት። ስለዚህ እሷ የምታውቀው ነገር ካለ ትጠየቅልን ያለችው ወይዘሮ ሜርሲ ማለት ነው። በጣም የምታናድደው ደግሞ በቀለበቱ ስርዓት ላይ ተነሽነት ተነገሪ ስትባል በጣም ነው ደስ ያለኝ። ዛሬ ለማልቀስ ሁሉ እያስመሰለች ነበር ነው። በጣም ማስመሰል ትችላለች። አቶ አምላክ ግን ይህን ነገር ያወቀ ቀን እሷንም ሆነ ጄሪንም ከቤት ነቅሎ ብቻ ሳይሆን ዋጋ ያስከፍላቸዋል ብዬ አስባለሁ። በቤሊን ግን ምንም መጨከን አልቻለም። እናትን መርዛት አለ ቢባልም ስለሚወዳትም በእሷ ሊጨክን አልቻለም። ግን ጄሪ እያስመሰለች ያን ሁሉ ነገር እንዳደረገችበት ማለት ከቤሊን ጋር እስከ ማጣላት ድረስ እናቱን እስከ መመረዝ ድረስ እንዲሁም ደግሞ ቤሊን ራሷን ስትስት የውሸት ነው። ይህ ሁሉ ውሸት ነው። እንግዲህ እነሱን ለማጣላት የተደረገ ሴራ ነው። ይህን ሁሉ ነገር ሲያቅ ጄሪ ሆነች ሜርሲ መጨረሻቸው ነው የሚሆነው ማለት ነው። እንግዲህ ሁላቸውም ጄሪ ራሱ እኔ አይደለሁም አክስት ናት ያለችው ብትል ቪዲዮ ይዛባታለች ማለት ነው ወይዘሮ ሜርሲ ከጄሪ ላይ ያን ቪዲዮ ስታሳይ እንግዲህ ለምን ደግሞ ቪዲዮን አላሳየሽም የሚል ነገር ይመጣም ብዬ አስባለሁ። እንግዲህ ልጆች በክፍል 10 ይመስላል። በክፍል 11 እስከምንገናኝ ቸር ሰንብቱ።